ምን አለበት ዛሬ ሰርጋቸው ቢሆን ብዬ ተመኘሁት። እውነት ሲያምሩ እኔ እንጃ የእውነት የሚጋቡ ሰዎች ራሱ እንደዚህ አያምርም እኮ። እነዚህ ልጆች ግን በቃ ማለት ሁሉ ሰው እኮ ይለብሷል ይሄን ልብስ ማለት ነው። ግን ደግሞ በእነሱ ቢሆን በቃ ዝም ብሎ ያምራል። በቃ የሆነ ነገር ሲያድርጉት ምናምን በጣም ነው የሚያምርባቸው። ከጠላትም ከወዳጅም ከሁሉ ነገር ከአይን ሁሉ ይጠብቃችሁ ፈጣሪ። ለዚህ ቀን ደግሞ ያድርሳችሁ። በቃ እንደዚህ ለማጋባት ምናምን። ሀይሚዬ ደግሞ ጸጉራን ተሰርታ ስለሆነ ምናምን መሰለኝ ድምቅ ነው ያለው። በቃ የእውነት የሚጋቡት ነው የሚመስለውና በጣም ደስ በሚል ጊዜ አሳልፈዋል ብዬ አስባለሁ። እኛ ራሱ በጣም ቦስ ብለን እንጃ በቃ ይሁን። እነዚህ ልጆች ግን ድሮን ነው እንደ ድሮን በቃ የሆነ ነገር እኛ ሳናስበው ምናምን በጣም እኛን ለማስደሰት ነው መሰለኝ በቃ ሳይታሰብ እንደዚህ ይሆናል። እና ፍቅራችን ደግሞ እኛ ደግሞ እየጨመረብን ነው። ምን እናድርግ ነው አሁን? በቃ ፍቅር ተያያዝን እኮ በፍቅር ጥምድ ብለን ክንፍ ብለናል። እና ምን ሆንላችሁ? ምን ትሆንኛላችሁ? እና እንዴት ናችሁ ውዶቼ? ደህና ናችሁልኝ? ፍቅሮቻችን እንዴት አያችሁት? እንደዚህ ሸብረቅ ደመቅ ብለው ሲመጡ ምን ተሰማችሁት እናንተስ? እውነት በጣም እኮ ያምራል። በቃ አንዳንዴ ሳስበው እኔ እንጃ ከሁሉም በላይ ያስደሰተኝ ግን ታውቃላችሁ የስጦታው የምር እመቤቴ እንደዚህ በቆንጆ አሰራር አሰርተው ለነሱ ደግሞ እኔ እንጃ በቃ ለየት ያለን በቃ ፍዝዝ ነው ያልኩት። እውነት ይህን ስጦታ ሳይ በቃ ምን ልበላችሁ በቃ ቀላል አይደለማ። ለኛ በጣም ትልቅ ክብር ያለው ስዕል አድኖ የሚባል ይሄን ነውና በጣም ነው ዳስ ያለኝ። እድለኛ ናችሁ ያው ሀይሚና ብሩክ ማለት ነው። ከዛ ደግሞ ይሄን ስጦታ ሁሉም ነገር ያደረገችው ሰላሚና እህታችን ናት። እኔ እንጃ በቃ ወዳጅ እንደዚህ ይስጣችሁ ሁላችሁም ወዶች። የሰው መውደድ እንደዚህ ሲሰጠን በቃ ትልቅ ነገር ነውና በጣም ደስ ብሎኛል። እንደዚህ አድርጋ ለነሱ ለማስደሰት ብላ ግን ደግሞ ለነሱ ብቻ ሳይሆን ሙሉ ቤተሰብ ነው ያስደሰተችው ዛሬ ማለት ነው። እኛንም ጭምር የኔ ውድ እህት ታማ ነበር። ያው አሁን ምን ላይ እንዳለች እንኳን አላውቅም። ደህና ናት እንደዚህ እየተባለ ነበርና እየጠበኳት ነበር። ለምን ጠፋች አትመጣም እንዴ ምናምን እያልኩ ነበርና ግን እንደዚህ ያንቺንም ያለሽበት ሁኔታ ስለሰማን በጣም ደስ ብሎናል። የእውነት ሰላም ነገር በጣም ትለያለሽ። እድሜና ጤና ይስጥሽ። ሁሉም ነገር አንቺንም የእውነት ትልቅ ነገር ነው በቃ ያደረግሽው ዛሬ በጣም ደስ ብሎኛል። ቃላት የለኝም ውዶች ለእነዚህ ልጅ እና ከዛ ደግሞ ፍቅሮቻችን ክላሳቸው ሲሄዱ ምናምን ሳያቸው የሆነ ነገር ተሰማ በጣም ደስ ብሎኛል። እንደዚህ ሆነው አብረው ስልክ ሲያዩ ምናምን የሚዘገዘጉ ወይ ደግሞ የእነሱ ቆንጆ ቪዲዮ የሚፖስት ምናምን ያያሉ ብዬ አስባለሁና በቃ እንደዚህ ናቸው እነሱ ማለት ነው። ከካሜራ ጀርባ አብረው ሆነው የሚያስቅ ከሆነ ይስቃሉ፣ የሚያስደስተው ደግሞ ይደሰታሉ እንጂ በእኛ ምናምን የማይሆን ነገር ምናምን በቃ አያዩም ውዶቼ። እውነቴ ነው። መሳቂያ ነው ለነሱ በቃ መሳቂያቸው ነውና ለሁለተኛ ቀን ነው የተገኙትና በጣም ደስ ብሎኝ ያው ቪዲዮ በጣም ያምራልና ከዛ ደግሞ እኔ ያሰቀኝ የነበረው የሐሰን ነው። ከፈለግን እናፋታለን ከፈለግን እናጋባለን እያለ ነበርና አዝግ የሆነ ልጅ ማለት ነው። እውነት ግን ሐሰን ማለት ነው ውዶቼ አንዳንዴ ዝም ብሎ ያብዳል እንጂ ማለት ነው ቁም ነገር አለው። አንዳንዴ ያስቃል። በቃ አዝግ ነው እውነት። ምን እያለ ነበር? ብዙ ነገር እየተናገረ ነበርና ከሁሉም ያሳቀኝ ግን እናፋታለን ደግሞ እናጋባለን እያለ ነበርና አብራችሁ እንደዚህ ስለሆናችሁ ደግሞ በጣም ደስ ብለናል። ማለት በእናንተ አያምርም የሆነ ነገር ዝም ብሎ ጸብ ምናምን አያምርም። በቃ በእናንተ እንደዚህ አብራችሁ ስትሰሩ ምናምን ደስ ይላል። በቃ አብራችሁ ስትስቁ ሀይሚና ብሩክ ደግሞ በመሀል አስገብታችሁ ስትድሩልን ምናምን በቃ ደስታችን ትልቅ ነው። ፍፄም እንደዛ ማለት ነው። እኔ ግን ጥያቄ አለኝ። ፍፄ ምንድነው ይቺ ልጅ አላመጣትም? ለአንድ ቀን ነው እንዴ የክራይ ያደረጋት? እኮ አንተ ምን ሆነው ነው እንዴ? አሰራም እንዴ አብራችሁ እንድትሰሩ እኮ እኛ እንፈልጋለን ተቀብለናል እኮ። ምንድነው? ምን እየጠበቃችሁ ነው? ወይስ እንደ ሀይሚና ብሩክ ማስጨነቅ ፈልጋችሁ ነው? ኖ እያልን ፎቶውን ፈሰፍ ምናምን ፈልጋችሁ እንዳይሆን ብቻ። ለማንኛው ግን አብራችሁ ስሩ። እግዚአብሔር ከፈቀደው ያው ትጣመራላችሁ፣ ካልሆነ ደግሞ ለመስራትም ለምናምንም ያው ውዶቼ ፍቅር እኮ በመለማመድም የሚገባው ዘመድ ምናምን ካልሆናችሁ አብራችሁ ስሩ ለማለት ነው። ብቻ ግን ውዶቼ በዛሬ ቪዲዮ በጣም ትልቅ በቃ አለ አይደል የወደፊት ተስፋ ነው የተሰማኝ። እኔ አለ አይደል ሀይሚና ብሩክ ከአመት ወይም ደግሞ ከአመት በኋላ ምናምን ተጋብተው እንደዚህ ለብሶ አንድ ቀን እናያለን። አንድ ቀን ማለት ነው።
እግዚአብሔር ከፈቀደ በአካል ተገኝተን ልንድራቸው ነው። ካልሆነ ደግሞ በስልካችን ማለት ነው እንደዚህ እያየን በትልቅ ድግስ ተደግሰው ምናምን ቁጭ ብለው እነሱ ወይኔ ማሰብ ራሱ አልፈልግም። እውነት ማሰብ ራሱ አልፈልግም። በቃ ትልቅ ነገር ስለሆነ ግን እኔ በጣም የገረመኝ ነገር ሀይሚና ብሩክ ማለት ሁሉም ነገር እያሳዩን ነው። በቃ ለወደፊት የሚሆነው ነገር ለኛ እያሳዩን ነው። አሁን ሲጋቡ የእውነት ሲጋቡ እንደዚህ ነው የሚለብሱት ሁሉም ነገራቸው ማለት ነው። በቃ አስቀድመው እያዩን ነው። በቃ በራሳችን እንድንቀርጸው ራሱ አይፈልጉም። በትክክለኛ አድርገው እያሳዩን ስለሆነ ማለት ነው። በቃ የዛሬ በጣም ትልቅ ነገር ሁሉም ነገር የእውነት በጣም ይለያል። ቤታቸው ሂደው እንደዚህ ሳብ ወይኔ ጉዴ ሰርፕራይዝ ስላደረጋችሁት እውነት እነዚህ ልጅ ምን አለ ካባ ቢያድርገኝ ነው ያልኩት። ምን አለ ወይም ደግሞ ኬክ ቢያድርገኝ እኔ ወይም ደግሞ እነዚህ ሰዎች የሄዱ ወደዚህ ቤት ማለት ነው ለሁለተኛ ነው እየተገናኘን እያለት ነበር ሀይሚዬና ምን አለበት እነሱ ቢያድርገኝ አልኩት። እውነት እኔ እኮ ሀይሚና ብሩክ የሚያገኙ ሰዎች እድለኞች ናቸው እኮ ነው የምለው። ራሱ እነዚህ ጌም የሚጫወቱ ሰዎች ምናምን የሚገቡ ሁሉም ነገር ማለት ነው ታድለው። ግን ደግሞ እነሱ ዋጋቸው አያውቋቸው መሰለኝ። እኔ እንጃ ምን ልበላችሁ። ብቻ ግን ትናንት እንኳን እውነት ሳልናገር ሳላለፍ ማለት ነው ጨረቃ ፋሚሊ በሙሉ ትለያላችሁ። ከዜሮ ጀምራችሁ ማለት ነው ታብታብ የምታደርጉ ስጦታ የምትሰጡ ማለት ነው በወጣ አይተካ። እውነት በጣም በቃ ሀይሚና ብሩክ ደራታቸው ነፍተው እንዲናገሩ ያደረጋች ነበር። ብሩክ የራሱ ትናንት በእነሱ ስለሚተማመን እኮ ነው ቅንድቤ እላጫለሁ ካሸነፍከኝ ምናምን እያለ ነበር። ለምን በቃ ጨረቃ ፋሚሊ ስለሚተማመን ነው። በቃ በእኛ ስለሚተማመን ነው። እና በጣም ደስ ብሎኛል። ትናንት በቃ ይለያል። እውነት ስነግራችሁ እንደ ትናንት ደስቼ አላውቅም። በቃ ሁሌም ደስታ ነው በእነሱ። ግን ትናንት የተለየ ስሜት ነበር። እስኪወጡ ድረስ እያየኋቸው ነበርና በጣም ደስ ብሎኝ በቃ እኔ እንጃ ሳልጠግባቸው ነው ራሱ የወጡት ማለት ነው። ወጥተው ራሱ ከተኝተን ከእንቅልፋት ተነስተን ራሱ እነሱ ለማየት በጣም እየጓጓን ነበር ማለት ነው። እኔ ሀይሚና ብሩክ በጣም ይገርመኛል። ፍቅረኛ ሞት ከሆኑ ባህል ራሱ ፍቅራችን እኛ ራሱ እየጨመረ ነው እየሄደው ያለ እንጂ የሚቀንስ ነገር የለም። አንዳንዴ ፍቅረኛ ሞት ሲሆን ምናምን በቃ ላይ ይሰለቻል ምናምን። የሀይሚና ብሩክ ግን ምንም ነገር የሚሰለች ነገር የላቸውምና እንጃ ይለያል። በቃ በጣም ደስ ይላል። በቃ ጨረቃ ፋሚሊ አሁን ደግሞ በጣም እየተደሰቱ ነው። ቲክታክ ምናምን እያሉ በቃ ደስታ ቆንጆ በቃ ሁሉም ጊዜ እያሳለፈ ነው። ያው እድለኞች ነው ብዬ አስባለሁ። እነዚህ ልጆች ስለወደድናቸው ስለምንከታተላቸው ማለት ነው። እኔ ከእነሱ ውጭ ምንም ማንም አይታየኝም። በቃ እንደ ዝንጀሮ ነው የሚታይ። እግዚአብሔር ይቅር ይበለን። እውነቴ ነው። እና ወደቼ መልካም ጊዜ ሁላችሁ። ይህን ቪዲዮ ደግሞ በላይክ ጀምሮ ሰብስክራይብ ያደረጋችሁ ደግሞ እያደረጋችሁ እኔ እህታችሁ አበረታቱኝ። ሚለ ቪዲዮ ይልኝ ለማለት ፈልጋለሁኝ። መልካም ጊዜ መልካም ምሽት ይሆንልን። ብቻ ግን በጣም ደስተኛ ሆኛለሁ። እናንተ ደግሞ ደስታችሁ በኮሜንት ግለጹልኝ ለማለት ፈልጋለሁኝ። የኔ ፍቅሮች፣ የኔ ኬኮች፣ የኔ አለሞች ሀይሚና ብሩክ ኤችቢ ስላቸው ነው የሚቀልኝና እንወዳቸዋለን፣ እናከብራቸዋለን። ከዚህ በላይ ከፍ በሉልን። እግዚአብሔር አምላክ ደግሞ እናንተ የነካችሁት ሁሉም ነገር ይባረክላችሁ። ወልዳችሁ ተጋብታችሁ ወልዳችሁ ሁሉም ነገር በቃ ለማሳየት ያብቃን። እውነት የእናንተ መጨረሻ ላይማ እግዚአብሔር አይወስደኝ። እውነት ነው እንዴ አያደርገውም። የልቤን ያያልና ለማለት ፈልጋለሁኝ። መልካም ጊዜ መልካም ቆይታ። እወዳችኋለሁ። እናንተ እውነቴ ነው። ስህተት ምናምን ካለኝ ደግሞ እየጻፋችሁ መምከር ትችላላችሁ ማለት ነው። እኔ እቀበላለሁ ውዶቼ። እኔ እህታችሁ ሁሉም ነገር እቀበላለሁ፣ አስተካክላለሁ ማለት ነው።